ምን እየተፈጠረ ነው? ባባ እየመጡ ነው። ባባ ከጀርባ ተደበቅ ባባ። ዛፈር አመለጠ። አንቴር ተከተለው። እሺ ባባ። ያንን ሁሉ አመት ምን አይነት ስቃይ አሳልፋ እንደሆነ ማን ያውቃል? ሁሉንም ነገር መርሳት ፈልጋ ነው የሚሆነው። ከዛ የመርሳት በሽታ ያዛት። እንደዚህ አይነት ትልቅ ነገር መርሳት መቻል እንዴት አይነት መታደል ነው! እዚህ ምድር ላይ ማስታወስ ከምፈልጋቸው ነገሮች መርሳት የምፈልጋቸው ነገሮች ይበዛሉ። በጣም ጎድቻለሁ አይደል ሳፍር? የሆነ ነገር እየተፈጠረ ነው። የሆነ ነገር እየተፈጠረ ነው። የሆነ ነገር እየተፈጠረ ነው። ሴማ እማዬ፣ እማዬ፣ እማዬ እባክሽ ቆይ አንዴ እባክሽ እማዬ፣ እማዬ። አሁን በስርዓቱ አዳምጠኝ ዛፈር። ስማ፣ እኔ የምልህን ነገር ብቻ ታደርጋለህ እሺ? ከዛ በኋላ ከዚህ አስወጣሃለሁ። አልቅሽ ውዴ። አሁን ከማልቀስ ውጪ ምንም ማድረግ አትችይም። አልቅሽ እናቴ። ጨረስናቸው አይደል? አዎ ሞተዋል። ሁሉም ሞተዋል። ሰዎች ፖይራዝ የት ሄዱ ነው? ዛፈርን ተከትሎት ሄዷል። ባባ ያ ውሻ ካልመጣስ? እባካችሁ መሳሪያችሁን አውርዱ፣ አለበለዚያ ጓደኛችሁ በጣም የሚያሳዝን ነገር ያጋጥመዋል። ልጁን ልቀቀው። ዛፈር የማይሆን ነገር አታድርግ። ከዚህ በሕይወት ልትወጣ አትችልም። እሱን መሞከሩ አይከፋም። አውርዱት። ከመንገዴ ዞር በሉልኝ። ወዴትም አትሄድም። ሁላችሁም በዚህ በኩል ሁኑ። ሂዱ አልኳችሁ እኮ። ቀላል ነገር ነው። ወይ እንወጣለን፣ እናንተ ደግሞ እዚሁ ትቆያላችሁ፣ ወይ ደግሞ እኔም አማችህም እንሞታለን። ምን ይመስላል ፖይራዝ? ባባ እሱን አትስማው። ይህን ውሻ ግደሉ፣ አትስሙት። ባሂር ኡማን፣ አሁን ፈጣን ውሳኔ መወሰን አለብህ። አለበለዚያ ግን አማችህ እዚህ ጋር ይሞታል። ተግባባን አይደል ወዳጄ? አፍን ዝጋ።
አባዬ ከዚህ ቦታ በሕይወት እንዳይወጣ። ምን ትላለህ? እስከ 3 ልቆጥር ነው። ማናቸውም እንዳትተኩሱ። አባዬ አፍን ዝጋ። ስማኝ፣ አንድ እርምጃ እንኳን እንዳትራመድ፣ አንድም እርምጃ። ስማ ሰውዬ፣ ከ1 ሰዓት በኋላ እንገናኛለን። ፍጠንና ሂድ። ሲያናድድ ከእጃችን እኮ ነው ያመለጠው። ተደብቆ ነበር፣ አላየሁትም። ይሄ ተረገመ። ባባ በጣም ይቅርታ፣ በጣም ይቅርታ። ሁሉንም ነገር አበላሽሁት። በጣም ይቅርታ አድርግልኝ። በጣም አዝናለሁ እማዬ። አበቃ፣ ሁሉም ነገር ሄደ። አሁን በሰላም ረፊ። እሺ፣ የሰላም እንቅልፍ ያድርግልሽ። ዛፈር አመለጠ፣ ልንይዘው አልቻልንም። አንተ ምን እያልክ ነው? እንዴት እንደዛ ታደርጋለህ? አዎ በቃ ተፈጠረ። ቆይ የሴማ እናት እንዴት ናት? ከደቂቃዎች በፊት አረፈች። ፈጣሪ አጽናችሁ። ፈጣሪ ነፍሷን ይማራው። ሴማስ? ስለ እሷ አትጠይቀኝ። በጣም አዝናለች። እሺ በቃ በሉ አሁን እንሂድ። ባባ ይቅርታ አድርግልኝና ሄጄ ስለ ዛፈር መረጃ አፈላልጌ ለማግኘት ልሞክር። እባክህ ለሴማ ፈጣሪ አጽናሽ ብለህ ንገርልኝ። እሺ በሉ በሉ። እውነት ሰውየው ጣትህን ቆረጠው እንዴ? አይታይህም እንዴ? ፈጣሪ ሆይ፣ ያ ባሂር የምር እብድ ነው። እንዴት ከዛ ወጣ? ፖይራዝ ነው ከዛ ያስወጣኝ። ፖይራዝ ነው? አይሴጉልን ለማዳን ሲል እኔን ከዛ አስወጣኝ። እሺና ልትናገር ነው? ሰውየው ሀሳቡ እኮ ሊገልህ ነበር። ለምን ለባሂር እነግረዋለሁ? አይሴጉልን ቢያድናትም ባያድናትም ፈልጎ ይገለኛል። ስለዚህ ባሂርን እስከ መጨረሻው እንዲያስወግድልኝ የፖይራዝን እርዳታ ፈልጋለሁ። አዎ እብዱ ሰውዬ ይሁን። ነገ ሄጄ ቃሌን እሰጣለሁ። ስማኝ ሙምታዝ፣ ይህንን ሰውዬ በጭራሽ አላምነውም። እሺ ታውቃለህ፣ አንተንም ብዙ አላምንህም፣ ግን ከሱ በተሻለ ግን የተወሰነ አምናለሁ። ምን እያልክ ነው ያለው? ይኸውላችሁ አይሴጉልን የሚያድናትን ሰውዬ እስካዩ ድረስ በፍጹም ቃል ልሰጥ አልችልም። ስምምነት አለ። ፖሊስ ጣቢያ የምንገባው አንድ አይነት ሰዓት ላይ ነው። እሺ እኔ አስተካክለዋለሁ። አንድ ላይ ትገባላችሁ። ምንም አታስብ። ግን አይሴጉል ካልወጣች ቃሌን መልሼ አጥፈዋለሁ። ዋሽቼ ነው ብዬ ነግራቸዋለሁ። ሁሉንም ነገር አደርጋለሁ። ሁሉንም ነገር ገብቶሃል? ተረድተኛል አይደል? አታስብ፣ አይሴጉል ትወጣለች። ሀሳብ አይግባህ። እሺ
ይገርማል። አይሴጉልን በጣም ስለሚወዳት ባሂርን አሳልፎ ሰጠኝ። ከዚህ በኋላ በድጋሚ አይሴጉልን አያት። ምክንያቱም ነገ ሄዶ እጁን ይሰጣል። ሙኝ እናንተ ጓደኞቼ፣ ፍቅር ልዩ ነገር ነው። ፍቅር ማለት በጣም የሚከበር ነገር ነው። ተራራ ላይ ሲወድቅ ተራራውን አመድ ያደርገዋል። ማንንም ሳያማክር ወደ ልብ ይገባል። ንጉስንም ወደ ተራ ሰው ይቀይራል። ፍቅር የሚያስደንቅ ነገር ነው። ባህር ያፈላል፣ ማዕበልም ያስነሳል፣ ድንጋይ ያስወረውራል። ፍቅር በጣም ኃይለኛ ነገር ነው። ሰዎችን ያናዝዛል፣ ባህርም ይደርቃል፣ ሁሉንም ሰው ያሰቃያል። ፍቅር አንገብጋቢ ነገር ነው። ምስኪኑን ዩኑስ ምን ያድርግ? ሐዘኑን ለማን ይናገር? ምንም ቢያደርግ ግን ፍቅር ጥሩ ነገር ነው። ሲናንዬ፣ ለማን እየደወልክ ነው? ለአባቴ ብዙ ጊዜ ደወልኩለት ግን አያነሳም። የነገርኩ ነገር እንዲቆጨኝ አታደርግ እንጂ። ቆይ ምን ማለት ነው? ፈርቻለሁ እኮ አባቴ አንድ ነገር እንዳይሆን ፈርቻለሁ። ሁሌ ብቻውን ነው፣ ሁሌ ይከፋዋል። እና እህቴ አይሴጉል ደግሞ አሁን ምን እያደረገች ይሆን? ይሄኔ አይሴጉል ምን ብታረግህ ነው? ለምን ይሄን ያህል እንደምትወዳት እየገባኝ አይደለም። በጣም ትወደኛለች። ይሄ በቃ ትወደኛለች። ሲና እና ወደዚህ። እምቢ አልመጣም። ዛፈር ሰውየው ልኮታል። አቃቢ ሕጉ አቶ ከማልም እዚያ አለ። ስለዚህ አሁን ሂድ። እሺ፣ ልሄድ ነው። ስለመጣ ፈጣሪ ይመስገን። የት ነበርክ? ረጅም ጊዜ ስንጠብቅህ ነበር። አሁን መጥቻለሁ። እንግዲህ ከማል ባግዳት እባላለሁ። የሚቀዳው ድምፅ ፖይራስ ካራኤል ቃል የሰጠበት ነው። በሰኔ 10 2015 ቀን 11 ሰዓት ከ12 ደቂቃ ላይ ነው። እንጀምር። ከባሂር ኡማን ጋር ምን ያህል ጊዜ ሰርተሃል? 6 ወር። እንዴት ጀመርክ? እየተከተልኩት ነበር። አንድ ቀን ተኩስ ተፈጥሮ ሕይወቱን አዳንኩለት። ከዛ ተገናኘንና ከዛ ስራ ልስጥህ ብሎ አለኝ። አይሴጉል፣ ለቁርስ አትቀላቀይ ነው? ይቅርብኝ። አመሰግናለሁ። ይቅርታ፣ አልፈለኩም። በጭራሽ። ነይ እኔ ጋር።
አሁን ገርጥተሻል እኮ ሊያምንሽ ይችላል። ቢ እነዚህን መዝገቦች ያመጣቸው አንተ ነህ? አቃቤ ሕጉ ኮምፒውተር ውስጥ ያሉትን? አዎ በትክክል እኔ ነኝ። ንገረኝ፣ ከባሂር ኡማን ጋር ሌላ ነገር ምን አይተሃል? ከባሂር ኡማን ጋር ምን አይቻለው? ጥሩ ሰብአዊነትን አይቻለሁ። ሰብአዊነት፣ አባትነት ማለት ምን ማለት እንደሆነ በእሱ አይቻለሁ። የሐቀኝነት ትርጉም፣ የጀግንነት ትርጉም፣ ያንን አይቻለሁ። ያንን ሁሉ ነገር አይቻለሁ። ምንድን ነው የምታወራው ፖይራዝ? ከባሂር ኡማን ጋር በነበርኩበት ጊዜ ያየሁትን እየነገርኩ ነው። ያን ሰውዬ በጣም ወደው ነበር። በጣም ወደዋለሁ እና አሁን በእኔ ምክንያት እስር ቤት ሊገባ ነው። ስማኝ፣ ነፍሰ ገዳይ ነው። እሺ፣ ልጄ እንዲሞት አድርጓል። የገዛ ልጁ ልጄን እንድትገለው አድርጓል። ልጅህን የገደለችው አይሴጉል አይደለችም እያልኩ ነው ክቡር አቃቤ ሕግ። እባክህ ፖይራዝ ወደ ራስ ተመለስ ልጄ። ምን እያልክ? ለዛ ክፉ ሰውዬ እየተከራከርክለት ነው እንዴ? ክፉ አልክ? ትክክለኛ ክፉ ሰው አይተህ አታውቅም ማለት ነው ክቡር አቃቤ ሕግ። ለሕፃናት አደንዛዥ ዕፅ የሚሸጡ ስንት ሰዎች አሉ። ሴት ደፋሪዎች አሉ። የምር ክፉ ሰው ማግኘት ከፈለክ ወጣ ብልና መንገዱን ዞር ዞር ብለህ እንድታይ እመክርሃለሁኝ። እሺ ፖይራዝ፣ እዚህ የመጣው ባሂር ኡማንን ለማትረፍ ነው ወይስ እስር ቤት ለማስገባት? ኧረ እባክህ ወደ ራስ ተመለስ እንጂ ልጄ። እሺ እሺ እሺ፣ የምትፈልገው ነገር ጠይቅ። ስለ ልጁ ንገረኝ። ይኸውላችሁ አሁን ከባሂር ኡማን ጋር ተጣልተዋል። ከዓመታት በፊት ወንድሟ ሞቶባታል። በእሱ ምክንያት እንደሆነ የምታሳብበው። እሷን የቀረብካት አውቀህ ነው? አዎ አውቄን የቀረብኳት። ስለ ጠበቃዋ ሴማ ምን የምትለው ነገር አለ? ሴማ የባሂር መረጃ በሙሉ ያለው እሷ ጋር ነው። ሁሉንም ስብሰባዎቹን የምታደላድለው እሷ ናት። ሁሉም የሚዘዋወረው መረጃ በእሷ እጅ አለ። ሁሉንም ነገር ታውቃለች። ወንድ ልጁስ? ልጁ እሱ ሰይጣን ቀውስ ነገር ነው። እሱ ዝም ብሎ ችግር ውስጥ ይገባል። ሰው ሲገላ አይተኸው ታውቃለህ? ማንን? ባሂር ወይ የእሱ ተቀጣሪዎች? አይቼ አላውቅም። እና ልጁን መርፌ ወግተኸው ነው የወጣኸው አይደል? አዎ። መርፌው ምን አደረግከው? ቀየርኩት። ቶሎ ወስደህ መርምረው፣ አስቸኳይ ነው። እሺ ጌታዬ። ለምን አደረግከው? አቃቤ ሕጎች አይመቹኝም፣ አልወዳቸውም። አንተ ጀዝባ፣ ምን አይነት ምክንያት ነው ይሄ? የግል ጥላቻ ምናምን ነው የሚባለው? የግል ጥላቻ ስላለብኝ ነው። ይኸውልህ ፖይራዝ፣ ዳኛው ይህንን እንዴት እንዳገኘሁት ይጠይቀኛል። ማወቅ ይፈልጋል። ምን ትላለህ? ይህ ህጋዊ ምርመራ ነው። እኔ ከባሂር ኡማን ጋር ስራ ስጀምር የአቃቢ ሕጉ እውቅና አለበት። ጥሩ። በዛ እርግጠኛ መሆን ትችላለህ። ፍርድ ቤት ምስክር መሆን ሊጠበቅብህ ይችላል። ሚስጥራዊ ምስክር ትሆናለህ። አታስብ፣ ባሂር ስለዚህ ምንም አያውቅም። እሺ ጥሩ። እዚህ ላይ ፈራ።
አሁን የፈረምከው ምን እንደሆነ ታውቃለህ አይደል? በደንብ አውቃለሁ። የመሞቻ የማዘዣ ነው። አቃቤ ሕግ ልጅህን እንደገደለ ያመነ ሰው መጥቶ እጅ ሰጥቷል። ምን? እንዴት ነው? ስለ ሴጉል ዜና አለ? ዛሬ ሄደን እናያታለን። ያቺ ምስኪን ልጅ እስር ቤት ውስጥ ምን እያደረገች ይሆን? ግን እኔም እንዲህ አይነት ነገር ውስጥ ነኝ። በሳምንት ውስጥ ያየሁት የመጀመሪያው ቦታ ይሄ ነው፣ መቃብር ቦታ። ዝም ሰንጉል፣ ዝም። ምንም መስማት አልፈልግም። ውዴ፣ ዛሬ ምንም ስራ የለሽም እንዴ? እረፍት ወጥቼ ነው። ትንሽ እንቀመጥ። እሺ፣ እኔ ግቢ። ሙንታዝ፣ ምን እየተፈጠረ ነው? ይሄ ሰውዬን ያደረገው ጌታዬ አሁን ተናዟል። ይሄ ውሸት ነው። ማን የላከ? ባሂሩ ማን ነው አይደል? አይ ራሴ ነኝ። ስማ፣ አንቂ ነው የምደፋ። እሺ፣ ለምን እንደዛ አደረግ? እኔን አታስታውሰኝም? ክቡር አቃቤ ሕግ፣ አንተ ላይ ቂም የያዘው በራሱ ምክንያት ነው። አይሴጉል ልትወጋው የነበረው መርፌ ቀይሮት ነው። መርፌውን አምጥቶታል። እየዋሸ ነው። የአስክሬን ምርመራው ላይ ይታይ አይታይ አላውቅም፣ ግን አንገቱ ላይ ሌላ መርፌ የተወጋበት ምልክት አለ። አዎ፣ እንደዛ አይነት ነገር አለ። ንገረኝ፣ ይህን ሰው የት ነው ያገኘው? ሲያደርገው የሆነ ሰው አይቶት ነበር። ከዛ አስጨንቀን ስንይዘው ተናገረ። እይ፣ ለመጨረሻ ጊዜ ነው የምጠይቅህ። ባሂሩ ማን አስገድዶህ ነው? አይደለም አልኩ። ሂክመት ኦዝቤን? ይሄ ደግሞ ምንድን ነው? ይሄ አዲስ የተሰራልህ መታወቂያ። ከዛ ሌላ ሀገር አዲስ ቆንጽላ ውስጥ አዲስ ሥራ እናገኝልሃል። እዛ ማንም ሰው አያገኝህም። ይሄ ለደህንነት ሲባል ነው። ግን ጌቴ፣ እዚህ ልጅ አለኝ እኮ። ይህን ካወቀ በሕይወት እንድትኖር አይፈቅድልህም። ከ3 እስከ 5 ዓመት የሚሆኑ ጊዜያቶችን እዛ አሳልፍ። እንደ ሽርሽር ቁጠረው። እኔንም ቢልኩኝ ደስ ይለኝ ነበር። በነገራችን ላይ ያንን ሰነድ ለፈረመልህ አቃቢ ሕግ ምርመራው በአግባቡ እንዳለቀ አሳውቀው። እሺ 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 እሺ። መሄድ ትችላለሁ አለቃ? መሄድ ትችላለህ፣ ግን እዚህ አካባቢ እንዳትቆይ። አለቃ፣ አሁን የሰጠሁትን ንገረኝ እስኪ። ቃል ቅጁ ልትሰጤን ትችላለህ እንዴ? ችግር ከሌለው። ለምን? ያው ለማስታወሻነት። እሺ፣ ለባልደረቦች የግልባጭ እንዲሰጡ ነግራቸዋለሁ። አቤት። ልጅህን ለማዳን ሰው ልከህ ነው? ለምን ይሄን አምናለሁ። ባሂሩ ማን? ምን እያልክ ነው? የሆነ ሰውዬ መጥቶ ልጅህን የገደልኩት እኔ ነኝ አለ። እንደዛ ከሆነ እውነቱን እየነገረ ነው። ልጅህን ብታተርፋት ራሱ አይቀርልህ። አንተ የኔ ነህ ባሂሩ ማን። ሰማኝ? ምንም ቢዘገይም መያዝ አይቀርም። እሺ፣ ሁሉንም ነገር ሰብስበህ ዳኛው ጋር ውሰድ። ውሳኔው ሲተላለፍ ባሂርን እናስረዋለን። እሺ እንዳልክ ክቡር አቃቤ ሕግ። ሰላም አቶ ሳሊ፣ እንዴት ዋልክ? ይኸውልህ እኔ ፖሪያስ ካራይል ነኝ። ከባሂር ኡማር ጋር ስራ የጀመርኩት ፖሊስ ማለት ነው። እባክህ ሲመችህ ትደውልልኛለህ። ማውራት ያለብን አስቸኳይ ነገር አለ። እሺ፣ አመሰግናለሁ። መልካም ቀን። የቫዝሊን ብሉ ሲል ቆዳን የማከም ኃይል ምን ያህል እንደሆነ ያውቃሉ? ቅጠሉን እንደ ሰውነቱ ቆዳ ይቁጠሩት። አንዱን ቅጠል ቫዝሊን ብሉ ሲል ቀባ ነው፣ ሌላኛውን ደግሞ ሳንቀባተው ነው። ልዩነቱ ግልጽ ነው።
ቅጠሉን እንዲህ ከነ ውበቱ ካቆየው ቆዳውን ደግሞ ምን ያህል ከነ ልስላሴውና ውበቱ እንደሚያቆየው ያስቡ። ድርቀትን በመከላከል የቆዳ ልስላሴና ውበትን በመመለስ ቫዝሊን ብሉ ሲል የላቀ ነው። የቫዝሊን ብሉ ሲል ቆዳን የማከም ኃይል። ይበቃል ይበቃል አልኩኝ። ከዚህ በላይ መታገስ አልችልም። ቆይ ሶንጉል ምን እያልሽ ነው ያለሽው? ንገሪኝ። እዚህ እስረኛ ሆኛለሁ። ቆይ አንተ ለምንድን ነው የማትረዳኝ? በቃ ይበቃል። ወይ እንፋታና ሁሉም ነገር እዚህ ጋር ያብቃ። ስሚ፣ የሌለ ነገር አታውሪ። በዛ ይበቃል። ከዚህ በኋላ እዚህ ቤት ውስጥ መቆየት አልፈልግም። የሌለ ነገር አታውሪ። ለምን? አዳምጪኝ። ምን? ቀስ በይ፣ አባቴ ይሰማናል። ከሰማ ይስማ፣ ምንም አይመስለኝም። እኔ እሄዳለሁ። ወንድሜ ባባ እየጠራህ ነበር። እሺ መጣሁ። አዳምጪኝ። ባለሽበት አርፈሽ ተቀመጪ፣ አታናጂኝ። ቶሎ መልሹ። አቤት አባዬ። አይሴጉልን ነጻ ለቀዋታል። ለቀቋት? አዎ፣ ለፖይራት ደውዬለት ነበረ ግን አያነሳም። አንተ ሄድና ወደዚህ አምጣት። ግን እንዴት ለቀቋት? አላወቅኩም። የአቃቢ ሕጉን ልጅ የገደለው እጅን ሰጥቷል አሉ። እሺ እሺ አባዬ። የሚሰማኝ ስሜት ይገባኛል። አረ እንደዛ ከሆነ ንገረኝ እስኪ፣ ምክንያቱም እኔ የሚሰማኝን አላውቅም። ተናደሻል? ተናደድኩ? ንዴት? እኔ በጣም እጠላሃለሁ። እሺ ፖይራዝ። አይሴጉል ስሚኝ፣ እዚህ የመጣሁት ከአንቺ ጋር ለመጣላት አይደለም። እና ሌላ ምን እናድርግ? መዝናኛ ቦታ እንሂድ? እባክሽ ትንሽ እናውራ እስኪ። አናወራም። አይሴጉል በቃ ልሄድ። አዲስ ህይወት ልጀምር ነው በቃ። የት? ከመሬት በታች ነው የምትሄደው? ይኸውልሽ እሱም እውነት አለው፣ ግን ደግሞ ውጭ ሀገር ነው የሚሄደው። ጁፒተር ብትሄድ ራሱ አባቴ ካለህበት ያገኘሃል። ሲያገኝ ደግሞ የሚያደርገውን ታውቃለህ። ይኸውልህ ፖይራዝ፣ አሁን አባቴ ጋር ሄጄ አንተ ፖሊስ መሆንህን እነግረዋለሁ። ከዛ ምን እንደማደርግ ታውቃለህ? እያለቀስኩ ለምነዋለሁ። እሺ እባክህ ግደለው አባዬ ብዬ እለምነዋለሁ። አይሴጉል፣ አሁን ነገሩን ቀልድ ወይም ጨዋታ አድርገህ ነው የምታየው? ከዚህ በኋላ እኔን አታየኝምም አታዋሪኝምም። አሁን ነፃ ነሽ በቃ። ማንም ሰው ከዚህ በኋላ አይዋሽሽም። ግን ማወቅ ያለብሽ ነገር ስሚኝ፣ ማንም ሰው እኔ እንደምወድሽ በጭራሽ ሊወድሽ አይችሉም። አይሴጉል፣ የማንም ሰው ልብ የኔ ልብ እንደሚመታልሽ አይመታልሽ። የፈለኩት በፍቅር መያዝ ብቻ ነበር፣ ግን ስቃይ ሆንክብኝ ፖይራዝ። ያበላሸህብኝ ፍቅሬን ብቻ አይደለም ህይወቴንም ጭምር ነው። እሺ ፖይራዝ፣ አበላሽተህብኛል። እኛን አበላሽተህናል።
ከምንም ነገር በላይ ምን እንደሚያስጠላ ታውቃለህ? ሁሉንም ነገር ያደረግከው በፍላጎት መሆኑ ነው። ሁሉንም ነገር መረዳት እችላለሁ፣ ግን እንዴት እንዲህ ታደርጋለህ? ሌላ ምንም አማራጭ አልነበረኝም። መንቃት የማትፈልጊበት ህልም በህይወትሽ አጋጥሞሽ ያውቃል? እንደዛ ነው። ለኔ ደግሞ ይሄ ቶሎ መንቃት የምፈልግበት ቅዠት ነው። አሁን ሂድ። የምትፈልግበት ቦታ መሄድ ትችላለህ፣ ግን ከኔ መራቅ አለብን። አባቴ አውቆ ከመሞት በፊት ከዚህ ጥፋ። ምን እየተፈጠረ ነው? አባቴ የማያውቀው ምንድን ነው? ምንም አይደለም። ኑ እንሂድ። አንተ አትመጣም? አይ አይመጣም። ለሴማ በጣም አዝኛለሁ። አዎ ትንሽ ያልተጠበቀ ነገር ነበር። ምን ይባላል፣ ፈጣሪ ነፍሷን ይማረው። የኔ ውድ ይኸው እዚህ ድረስ መጥተናል። ግን ይሄ ደስ ካላለሽ? ለምን? በጣም ቆንጆ ቦታ ነው። አንቺ ከወደድሽው እጅግ ደም እኔም ወደዋለሁ። እሺ ታውቃለህ፣ ከአባቴ ጓደኞች ጋር ሽርሽር እንሄድ ነበር። አባቴ ጠርሙስ ይዞ ታውቃለህ፣ የቱርክ ባህላዊ ዘፈን ይዘፍንልን ነበር። አባትሽ ዘፈን? አዎ፣ እና ደግሞ በጣም ቆንጆ ነበር። ሁሌ ነበር የሚዘፍነው። ፈጣሪ ሆይ የትኛውን ዘፈን ነው የሚዘፍነው? Yeşil ördek gibi daldım göllere, yeşil ördek gibi daldım göllere. ዘፈኑን ወደድከው? እኔ በጣም ወድጄዋለሁ። በቀን 50 ጊዜ ከሰማኸው መቼም በዚህ ሰዓት በጣም ወደዋል። ወንድሜ እባክህ፣ የእውነት ምንም አላደረግኩም። ምን እልሃለሁ? እንዴት ነው ያላደረግከው? ግድግዳው ላይ የሆነ ነገር ጽፈህ ነበር፣ ግን አሁንም ምንም አላደረግኩም እያልክ ነው። አሸባሪ ልትሆን ነው እንዴ? እባክህ ወንድሜ፣ ድጋሜ ልታደርግ ነው? ድጋሜ ታደርጋለህ ወይ? ድጋሜ ልታደርገው ነው? መልስልኝ። ታደርገዋለህ? Düşürdün beni. Dilden dillere başım alıp gidem. እጅግ ደም አቁሚው፣ አቁሚ። ምን ተፈጠረ? እኔም አውቄው ነበር። ድምፁን የሆነ ቦታ እንደማውቀው በጣም እርግጠኛ ነበርኩ። የቱን ድምፅ? የአባትሽን ድምፅ እጅግ ደም፣ የአባትሽን ድምፅ። ደግሞ አባቴ ምን አደረገ እንዴ? ዙልፊከር፣ አንድ ነገር ንገረኝ እንጂ። ስሚኝ፣ አንተን ለማግኘት ብዙ ቦታ ፈልጌያለሁ። ለምን ወደዚህ መጣህብኝ በይው።
ቻው የኔ ውድ። እንዴ ዙልፊካር፣ ምን እየተፈጠረ ነው? ዙልፊካር አረቁም። ፈጣሪ ሆይ ደግሞ ምን እየተፈጠረ ነው? ሴማ ወንድሜ አሁን ነው የነገረኝ። ድንገተኛ ነገር ነው። ፈጣሪ ያጽናሽ። አሜን ውዴ። እናት ወደ ሌላቸው ቡድን እንኳን ደህና መጣሽ። እሺ አይሴጉል አባዬ እንኳን ለቤትሽ አበቃሽ ልጄ። አመሰግናለሁ። ፖይራዝ አልመጣም? አይ ከዚህ በኋላ ፈታ ብሎ እዚህ መምጣት አይችልም። ደግሞ ምን ተፈጠረ? ምንም አይደለም። ሁሉም ሰላም ነው። ሰነዶቹ ዳኛው ጋር ሊላኩ ነው። መቼ ነው የሚያልቀው? በቃ በእርግጠኝነት ዛሬ ወይ ነገ። እሺ፣ እየተከታተልክ እያንዳንዱን ዝርዝር እየደወልክ አሳውቀኝ። እሺ ሙምታዝ? እሺ እሺ። የኔ ውድ ልጅ ምግብህን ብላ እንጂ። አልፈልግም። አባቴ መጣ። አባዬ ምን እያደረግክ ነበር? አሁን መጥቻለሁ ልጅ። በልና በስርዓቱ ነው የሰማሁት አይደል? አንተ ከሰማኸው ስህተት መሆን አለበት። ፖይራዝ፣ ያንተ ነገር በጣም አሳስቦናል። አባዬ የእውነትን ባሂር ባባና እህቴ ሲጉልን ሸውዳቸዋል? ንገረኝ። አዎ ልጄ፣ ሸውጃችኋለሁ፣ አታልያችኋለሁ። ሁሉንም ሰው አታልያለሁ። እኔን ያመነኝን ሰው ሁሉ በሙሉ ሸውጃችኋለሁ የኔ ልጅ። እና አሁን ምን ሊፈጠር ነው? እሄዳለሁ። ሩቅ ቦታ ሄዳለሁ። እንዴት ብለህ? አሁን ወጥቻለሁ። አቤት ወንድሜ። የት ነህ ጓድ? አንድ ስራ አለኝ። ጅግድም ደውላልኝ ነበር። ዛሬ ማመናጨካት ምን ተፈጥሮ ነው? አሁንም ስለ አባቷ ነው? አዎ፣ ግን ሳፈር በአሁኑ ጉዳዩ ይለያል። የት እንደሆንክ ንገረኝ። ደግሞ ሰክራል እንዴ ዙልፊከር? አሁን አንድ ስራ አለኝ ሳፈር፣ ስጨርስ እመጣለሁ ወንድሜ። አባቷን መጥፎ ነገር ልታደርገው አይደለም አይደል? ሄሎ እዚህ የመጣሁት ቻው ልልህ ነው ልጄ። ወዴት ልትሄድ ነው ፖይራዝ? አባዬ በጣም እየፈራሁ ነው። በጭራሽ እንዳትፈራ፣ በጭራሽ እንዳትፈራ እሺ? ለነገሩ እኔን ትተኸኝ አትሄድም አይደል? አይደል? እሱን በደንብ አውቃለሁ አባዬ።
በአሁኑ ግዴታ እንደዛ ማድረግ አለብኝ ልጄ። የሚሄድበት ቦታ ልጆች መሄድ አይችሉም። ለዛ ነው። ተው እንጂ ልጄ፣ በስርዓቱ ልትነግረን ይገባል እኮ። መጨረሻ ይደርሷል አቶ ዮንሳል። አንተ ይሄን ላታውቅ ትችላለህ፣ ግን ለሁሉም መንገድ መጨረሻ አለው። እሺ ፖይራዝ፣ አሁን ሁላችንንም እያስጨነቅን ነው። አባዬ እባክህ አትሂድ፣ እባክህ አትሂድ፣ እየለመንኩ ነው። ጥለኸኝ አትሂድ። የኔ አንበሳ ምንም ማድረግ አልችልም ልጄ፣ ምንም ማድረግ አልችልም። ይኸውልህ በደንብ አድርገህ ስማኝ ውዱ ልጄ። ግን ሁሉም ነገር ከተስተካከለ በኋላ ልመለስ እችላለሁ። ቃል እገባልሃለሁ። አባዬ እባክህ ጥለኸኝ አትሂድ። ጥለኸኝ እንድትሄድ አልፈልግም። እየለመንኩ ነው። በአሁን አይሆንም ልጄ። እናትህን በደንብ ተንከባከባት እሺ? ያንተ አደራ ናት። ሁሌ ደውልልሃለሁ፣ በስልክ እናወራለን እሺ? ቆይ አባዬ የሴጉል ማብራት ሄዳለች እንዴ? አይ ልጄ አትሄድም፣ እዚሁ ነው የምትቆየው። እሷንም በጭራሽ አትርሳት እሺ? በጣም ትወድሃለች። እሺ ራሳችሁን ጠብቁ። አባዬ ልጄ እባክህ አሁን እንደዚህ አትሁን። ሲናን ልጄ በሩን ክፈተው። ሲናን እባክህን ክፈተውና እናውራ። ስለምን እናወራለን? አባቴ ትቶኝ ሊሄድ ነው። ግን እኮ ይመለሳል። አንቺ ከመምጣትሽ በፊት ሁሉም ነገር ደስ ይል ነበር። አንቺ መጥተሽ ሁሉም ነገር አበላሽሽው። ሲናን እኔ እኮ እናትህ ነኝ። እሱም ደግሞ አባቴ ነው።